አሜሪካም የኢራንን የነዳጅ ምርት የሆነችውን ካርግ ደሴትን ደብድባለች። ካርግ ደሴት በኢራን የባህር ዳርቻ ላይ የምትገኝ የ5 ማይል ስፋት ያላት መሬት ስትሆን የኢራንን 90% የድፍድፍ ነዳጅ ኤክስፖርት ታስተናግዳለች። ለ14 ቀናት ሳይሳካ የቆየ ቢሆንም ትራምፕ እንግዲህ ሌሊት ምሽት ጥቃት መፈጸማቸውን ይፋ አድርገዋል። ከጥቂት ደቂቃዎች በፊት በኔ ትዕዛዝ የአሜሪካ ማዕከላዊ ሕዝብ በመካከለኛው ምስራቅ ታሪክ ውስጥ ከፍተኛ የተባለውን የቦምብ ጥቃት በመሰንዘር በካርግ ደሴት ላይ የሚገኙ ማናቸውንም ወታደራዊ ኢላማዎች ደምስሷል ሲሉ ተደምጧል። ዶናልድ ትራምፕ ኢራን ሆርሙዝን የምትዘጋ ከሆነ ከባድ ጥቃት ይጠብቃታል እያሉ ነው። ኢራን በበኩሏም የነዳጅ መሰረተ ልማቶቿ ከተጠቁ በቀጠናው የሚገኙ ሁሉንም የነዳጅ ተቋማት እንደምታቃጥል ከባድ ማስጠንቀቂያ ሰጥታለች። የአሜሪካ መከላከያ ሚኒስትር ፔት ሄግሴት እንደተናገሩት የአሜሪካና የእስራኤል ጥምር ጥቃት የኢራን ወታደራዊ አቅም በእጅጉ አውድሞታል፣ ፈረካክሶታል እያሉ ነው። በመካከለኛው ምስራቅ በከፍተኛ ሁኔታ የታጠቀ ጦር በስልታዊ መንገድ ለማዳከም 14 ቀናት ፈጅቶብናል ነው ያሉት። ኢራን አሁንም ጥቃት እየሰነዘረች ቢሆንም የጦር መሳሪያ ካዝኗ ግን እየተሟጠጠ ነው የሚሉ መረጃዎች እየወጡ ነው። በተለይ ደግሞ አሁን አዲሱ ተሿሚ ሞጅተባ ኻሜኒ ከባድ የሆነ ማስጠንቀቂያ ከሰጡ በኋላ አሜሪካ ያጸፋ እርምጃ እየወሰደች ነው። ሌላው መረጃ በወደቀው ኬሲ 135 አውሮፕላን ውስጥ የነበሩ 6ቱም አሜሪካውያን ህይወታቸው ማለፉ ተረጋግጧል። በምዕራብ ኢራቅ በደረሰ የአውሮፕላን አደጋ 6ቱም የአውሮፕላኑ አባላት ነው ህይወታቸው ያለፈው። አደጋው በጠላት ጥቃት ወይንም በስህተት በተተኮሰ ጥይት እንዳልሆነ ማዕከላዊ ዕዙ ወይም ደግሞ ሴንትኮም አረጋግጧል። አውሮፕላኑ አደጋ ሲያጋጥም በፓራሹት የመዝለል ወይንም ራስን የማስወጣት ስርዓት እንዳልነበረው መረጃዎች አመላክተዋል። ሌላው የወጡ መረጃዎች እንደሚያመላክቱት ተጨማሪ 5000 የባህር ኃይል ወታደሮች ወይም ደግሞ ማሪንስ ወደ መካከለኛው ምስራቅ እየተላኩ መሆኑ ተሰምቷል። ይህ የጦርነቱን ውስብስብነት ያሳያል ነው የተባለው። በኢራን የሚካሄደው ጦርነት ለመደገፍ 5000 የሚጠጉ ተጨማሪ ወታደሮች ወደ ቀጠናው መሰማራታቸው የጦርነቱን አይገመቴነት ሰፋ አድርጎታል። አሜሪካም ይህ ማለት ግን የእግረኛ ጦር ወረራ ወይም ደግሞ ግራውንድ ኢንቬዥን ማለት እንዳልሆነ እየተናገረች ነው። ኢራን ማንም ያልጠበቀው አዲስ ቅድመ ሁኔታ በማቅረብ ለመደራደር እየሞከረች ነው የሚሉ መረጃዎች የሚወጡ ነው። ኢራን የነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ እንዲያልፉ ለመፍቀድ እያሰበች ሲሆን ቅድመ ሁኔታዎች ግን የነዳጅ ግብይቱ በቻይና ዩዋን እንዲሆን ነው። አስገራሚ ነው በጣም። ይህ ኢራንና ቻይና ጦርነቱን ተጠቅመው የአሜሪካ ዶላር ለ5 አስርት ዓመታት የነበረውን ዓለም አቀፍ የበላይነት ደግሞ ፔትሮ ዶላር ለመስበር የሚያደርጉት ጥረት እንደሆነም እየተነገረ ነው። ሌላው እስራኤል በቴህራን የመንግስት ደጋፊዎች ሰልፍ ላይ ጥቃት ሰንዝራለች። ከፍተኛ የመንግስት ባለስልጣናት በተገኙበት ሰልፍ አቅራቢያ በደረሰ ፍንዳታ ቢያንስ አንድ ሰው ህይወት ማለፉ ነው የተሰማው። እስራኤል ጥቃቱን የፈጸመችው የኢራን ከፍተኛ አመራሮች በዓመታዊው የቅዱስ ቀን ሰልፍ ላይ ባሉበት ወቅት ነው ተብሏል። መልእክቱ ግልጽ ነው። የትም ቦታ ማንም ደህንነቱ የተጠበቀ አይደለም ትላለች ቴል አቪቭ። ሌላው ኢራን ቱርክን ኢላማ ማድረጓ ማነጋጋሪ ሆኗል። ጦርነቱ ከተጀመረ ወዲህ እንግዲህ ለሶስተኛ ጊዜ በቱርክ በሚገኙና የኒውክሌር መሳሪያዎች ባሉበት የኢንጅር ሊክ አየር ማረፊያ ላይ የተተኮሱ ሚሳይሎች በአየር ላይ እንዲከሽፉ ተደርጓል። ቱርክ የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ አባል ብትሆንም እስካሁን የኔቶ አንቀጽ 5 አንዱ ከተጠቃ ሁሉም እንደተጠቁ ይቆጠራል የሚለው ተግባራዊ አልተደረገም። አውስትራሊያ ባለስልጣኖቿ ከተባበሩት አረብ ኤሚሬትስ እና ከእስራኤል እንዲወጡ ጥብቅ ማስጠንቀቂያ ሰጥታለች። አውስትራሊያ አስፈላጊ ያልሆኑ ባለስልጣኖቿ ቀጠናውን ለቀው እንዲወጡ ያዘዘ ሲሆን ዜጎቿም ደህንነቱ የተጠበቀ በሆነበት በዚህ ወቅት ከመካከለኛው ምስራቅ እንዲወጡ አሳስባለች። ሌላው መረጃ አሜሪካ 10,000 በሰው ሰራሽ አስተውሎት ወይም ደግሞ ኤአይ የሚሰሩ ድሮኖችን አሰማርታለች። ጦርነቱ ከተጀመረ ወዲህ ሜሮፕስ የተባሉ 10,000 ድሮኖች ወደ መካከለኛው ምስራቅ ተልከዋል። እነዚህ ድሮኖች የጠላትን ድሮኖች አድኖ ለመደምሰስ በራሳቸው የሚንቀሳቀሱ ኦቶኖመስ ናቸው። የጦርነት መልኩም ለዘላለም እየተቀየረ እንደሆነ በዚሁ ማሳያ ነው። ማድሮንም አፍኖ ለመውሰድ ኤአይ እንደተጠቀሙ መረጃዎች እየወጡ ነው። እንግዲህ እስካሁን በኢራን የሟቾች ቁጥር 1444፣ በሊባኖስ 733፣ ከየካቲት 21 ወይም ደግሞ በፌብሩዋሪ 28 ጀምሮ በአሜሪካና እስራኤል ጥቃቶች መገደላቸው እየተሰማ ነው። 18555 ሰዎች መቁሰላቸው መረጃዎች አመላክተዋል። እንግዲህ ለማጠቃለል ያክል የቀጠናውን ጉዳይ ካርግ ደሴት ተደብድባለች። 90% የኢራን ነዳጅ አደጋ ላይ ነው ተብሏል። የኢራን ወታደራዊ አቅም በ90% እየወረደ ነው። 6 አሜሪካን ወታደሮች በአደጋ መሞታቸው፣ ኢራን ዶላሯን በዩዋን ለመተካት ሙከራ ማድረጓ ቀጠናውን እያወዛገበው እንደሚገኝ ነው የተሰማው። ሌላው መረጃ ጎረቤታችን የሱዳን አዲስ ነገር እየተሰማባት ነው። የሱዳን ጦርነት አቅጣጫ እየተቀየሩ መሆኑን ፖለቲከኞች እየተናገሩ ነው። በውጭ ኃይላት የሚደገፉ ሚሊሻዎች እየፈረሱና የሱዳን ጦር ከተሞችን ነጻ እየወጣ መሆኑ እየተሰማ ነው። ከሱዳን አስገራሚ ምስሎችም እየታዩ ነው። የፈጣን ድጋፍ ኃይል ወይም ደግሞ ይሄ ፓራሚሊታሪ የሚባሉ አርኤስኤፍ ጥሏቸው በወጣባቸው ከተሞች፣ መንደሮች ውስጥ ህዝቡ በአደባባይ ድጋፉን ለሱዳን ጦር እየሰጠ መሆኑ ተሰምቷል። ለወራት ያህል ሱዳን በ10 ሺዎች የሚቆጠሩ ሰዎችን በገደልና ማህበረሰቦችን በበታተና አውዳሚ ጦርነት ውስጥ ተዘፍቃ ቆይታለች።
ቆይታለች። አሁን ግን የጦርነቱ ግስጋሴ አቅጣጫውን እየቀየረ ይመስላል። ጦር ወደፊት እየገፋ ነው። የአርኤስኤፍ ክፍሎች ከበርካታ አካባቢዎች እያፈገፈጉ ነው። ሲቪሎቹም የሀገሪቱ መከላከያ ሰራዊት በመመለሱ በግልጽ ደስታቸውን እየገለጹ ነው። የአርኤስኤፍ ግስጋሴ መዳከም እንዲሁ በድንገት የመጣ አይደለም። የሱዳን መንግስት ለዓመታት የውጭ ኃይላት በተለይም የተባበሩት አረብ ኤምሬትስ ለአርኤስኤፍ ሚሊሻም የጦር መሳሪያ ሎጂስቲክና የገንዘብ ድጋፍ በማድረግ ጦርነቱን እያቀጣጠሉ ነው ሲል መክሰሱ የሚዘነጋ አይደለም። ምርመራዎችና ዲፕሎማሲያዊ ሪፖርቶችም የተባበሩት አረብ ኤምሬትስ በጎረቤት ሀገራት በኩል በምስጢር የጦር መሳሪያዎችን በማጓጓዝ ለዚህ በከፊል ወታደራዊ ለሆነው ኃይል ድጋፍ ስታደርግ እንደነበር ነው ያመላከቱት። እንደ ሱዳን ባለስልጣናትና በርካታ ዓለም አቀፍ ሪፖርቶች ከሆነ የአርኤስኤፍ የጦር መሳሪያ ማሽን በእጅጉ የተመሰረተው በዚህ የውጭ አቅርቦት መስመር ላይ ነበር። የጦር መሳሪያዎች፣ ድሮኖችና የሎጂስቲክ ድጋፎች ሚሊሻው በዳርፉር እና በሌሎች አካባቢዎች አሰቃቂ ዘመቻዎች እንዲያካሂድ ረድተውታል ነው የሚባለው። አሁን ግን አቅጣጫዎች እየተቀየሩ ነው። የተባበሩት አረብ ኤምሬትስ ኢራንን ባካተተው ሰፊ ክልላዊ ግጭት ምክንያት አሁን ላይ ጫና ውስጥ ወድቃለች። ኢራን በባህረ ሰላጤው አካባቢ በሚገኙ ሀገራት እንዲሁም የአሜሪካ ወታደራዊ እንቅስቃሴዎች ባሉባቸው የተባበሩት አረብ ኤምሬትስ ግዛቶች ላይ የሚሳኤልና የድሮን ናዳ መክፈቷ መንግስታቱ ትኩረታቸውን የገዛ መሰረተ ልማታቸውና ግዛታቸውን ወደ መከላከል እንዲመልሱ አስገድዷቸዋል ነው የተባለው። በዚህ ምክንያት ለአርኤስኤፍ ይደርስ የነበር ዋነኛ የውጭ ድጋፍ መስመር እየተዳከመ መጥቷል። የሱዳን ጦርነት እንግዲህ በክልላዊ ጥምረቶች ትብትብም የተቀረጸ ነው። ሱዳን ኤምሬትስን ከዓለም አቀፍ አጋሮች እስራኤልን ጨምሮ በደህንነትና በስለላ ስራዎች በመተባበር ሱዳን ጦርን የሚቃወሙ ኃይሎችን ትደግፋለች ስትል ትከሳለች። በዚህ ውስጥ እስራኤል እጇ እንዳለበት ይነገራል። አልፎ ተርፎም ሱዳን የኤምሬትስ ድጋፍ አርኤስኤፍ አሰቃቂ ድርጊቶች እንዲፈጽም አስችሎታል በሚል ክሷን ለዓለም አቀፉ ፍርድ ቤት አቅርባ ነበር። አሁን የአቅርቦት መስመሮች ጫና ውስጥ መውደቃቸው የጦር ሜዳው ሚዛን በፍጥነት እየተለወጠ መሆኑ ይነገራል። የአርኤስኤፍ ተዋጊዎች እያደገ የመጣ የሎጂስቲክ እጥረት፣ የእዝ መዋቅር መዳከምና የቁጥጥር ግዛታቸው መጥበብ እየገጠማቸው ነው። በአንጻሩ የሱዳን ጦር በሚሊሻ ቁጥጥር ስር የነበሩ አካባቢዎችን በቋሚነት እያስመለሰና የመንግስትን ስልጣን ወደ ነበረበት ወይም ደግሞ ወደ ቀድሞ ቦታው እያዛወረ እንደሚገኝ መረጃዎች እየወጡ ነው። ሌላው ኖርዝ ኮሪያ ፋየርስ መልቲፕል ባላስቲክ ሚሳይልስ አሚድ ዩኤስ ሳውዝ ኮሪያ ሚሊትሪ ድሪልስ። እንግዲህ ሳውዝ ኮሪያ የተለመደ ባህሪዋን ነው። አሜሪካና ደቡብ ኮሪያ ወታደራዊ ልምምድ እያደረጉ ባሉበት ሰዓት እንግዲህ ሚሳይሎችን ወደ ጃፓን ባህር ተኩሳለች። እንግዲህ ከሲኦል የሚወጡ ወይም ደግሞ ከደቡብ ኮሪያ የሚወጡ መረጃዎች አስጠንቅቀዋል። ይህንን ነገር በግልጽ ነው ይፋ ያደረጉት። ትሪፕል ኮንሲኩዌንስስ ነው ያሉትኝ። አስቸጋሪ ነገር ይገጥማታል ነው የሚሉትኝ። እንግዲህ የሰላም ጥረቶች እየተጀመሩ ነበር። ሰሜን ኮሪያ እርቁን አልፈለገችውም። ደቡብ ኮሪያን ጠላት ስትልም ጠርታታለች። ሌላው ትራምፕ ትሪትንስ ቱ ታርጌት ኢራኒያን ኦይል ኢንፍራስትራክቸር ኢፍ ስትሬት ኦፍ ሆርሙዝ ብሎክድ። ያው ከዚህ በፊትም ነግሬያችኋለሁ። ዘኒው ሪጅን ይዞት የወጣው መረጃ ነው ይሄን የሚያመላክተው። ትራምፕ ከባድ የሆነ ዘመቻ ማድረግ ካርግ ደሴትን ደብድበዋል። ለቺ ደግሞ ለኢራን ትልቅ የነዳጅ ማከማቻ ስፍራ እንደሆነች እየተነገረ ነው። ሌላው መረጃ ወደ አምስተርዳም የተሰማው ኢንዲፔንደንት ይዞት የወጣው መረጃ ነው። ጀዊሽ ስኩል ኢን አምስተርዳም ዳሜጅድ ባይ ኤክስፕሎዥን አዝ ሜየር ኮንደምንስ ዴሊብሬት አታክ። እንግዲህ ሆን ተብሎ የተደረገ ጥቃት ነው። በጀዊሽ ኮሚኒቲ የሚኖርበት አካባቢ ነው። ይሄ በደቡብ አምስተርዳም የደረሰ ጥቃት ነው። ጥቃቱ እጅግ በጣም ከፍተኛ የሆነ ጉዳት አድርሷል የሚባለው ነገር ግን መረጃዎች እንደሚያሳዩት ከሆነ ይሄ አንድምታው በጣም ግልጽ ነው። ምክንያቱም በዚህ አካባቢ ላይ በጀዊሽ ኮሚኒቲ ላይ ይሄ ጥቃት መፈጸም እንደምታውቁት የሆነ አገር ላይ ባናስቀምጥም ግን ጭምጭምታዎች ወይም ደግሞ ግምቶችን ማስቀመጥ ይቻላል። አሁን እስራኤል ከገባችበት ውጥረት አንጻር የተለያዩ ጥቃቶች ሊደርሱ እንደሚችሉ ያው መገመት አያዳግትም። ለሰዓቱ የነበሩ መረጃዎች እነዚህ ናቸው። ሌሎችም እንደዚህ አይነት መረጃዎች ሊደርሳችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም